አስማተኛም አይደሉም። ይሄ የሚያወራ ሰው ራሱ አስማተኛ ጠንቋይ ነው። ይሄን ማወቅ አለባችሁ። ዓለም ላይ ስንኖር አገልግሎት ስናገለግል መልካም ስራ ስንሰራ በጎ ስራ ስንሰራ ጠላት ሁሉ ጊዜ ይነሳል። ቤተክርስቲያናችን የጸጋ ባለቤት የሀብታት ሁሉ ባለቤት ነች። የዚች ቤተክርስቲያን ልጅ ስለሆኑ ነው መምህር ግርማ እያዳኑ ያሉት እንጂ መምህር ግርማ እንዲሁችን ቤተክርስቲያን ሳይዙ አይደለም። የወንድያን እየተፈወሱ ያሉት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰጣት ብቸኛ ክብርና ጸጋ በረከት ነው። እግዚአብሔር ከሰባቱ ሀብታት የተሰጣቸው ወንድማችን አሁን ሲያደርጉ ማየታችን በእውነቱ ያየነውን እንመሰክራለን፣ የሰማነውንም እንደዚሁ እንናገራለን። በጣም ነው የምናከብረው አባታችን፣ ጸጋውን ያብዛልዎት። ወንጌል ያልተማሩ እንዲማሩ በቅዳሴ ጸበሉ በእምነቱ በመስቀሉ እንዲፈወሱ በዚህ ምክንያት ነውና አገልግሎታችን ለዚህ ነውና ይሄ አገልግሎት ደግሞ የበለጠ በዚህ መልኩ መሆኑ በጣም የሚያስደስት ነውና እኔ አሁን ይሄ በጣም አስደስቶኛል። እሳቸው ይዞ የሚሄዱት ነገር የለም። አሁን ይሄን ሰዓት ሁሉ ከጠዋት እስካሁን ሲያገለግሉ ነው የቆዩት። ሲደክሙ በጣም ያደክማል። ሲያደክሙ ስራው ያደክማል በጣምና አሁን 5 ሳንቲም ይዘው አይሄዱም። ለቤተ ክርስቲያን ነው ሲያገለግሉ የቆዩት፣ ህዝባቸውን ነው። ህዝባቸው እንዲፈወሱ እምነታቸውን እንዲያውቁ ቤተክርስቲያንን እምነታቸውን መንገዱን እንዲያውቁ ቤተክርስቲያናቸውን እንዲረዱ ቤተክርስቲያን ማዳን እንደምትችል ቤተክርስቲያን መፈወስ እንደምትችል እያስተማሩ እያገለገሉ ነው የቆዩት። ታል እንጂ ሞራል እንድንሰጥ ያደርጋል እንጂ የሚያስጠላ ነገር አይደለም። እንኖር አገልግሎት ስናገለግል መልካም ስራ ስንሰራ በጎ ስራ ስንሰራ ጠላት ሁሉ ጊዜ ይነሳል፣ ክፉም ደግሞ በጎኑ አለ ማለት ነው። ስለዚህ መልካም ስራ ስለሚሰሩ ሰይጣኑ እየቀናባቸው ይሄንን መልካም ስራ እንዳይሰሩ ብዙ ይፈታተናቸዋል። ግን እንግዲህ ያው ከስራ ነው ሁሉ ነገር የምታወቀው ከስራ ነውና ከስራቸው ሲታይ ደግሞ ልዩ ነው። በጣም የሚያስደንቅ ስራ ነው። እግዚአብሔር መንፈስ እግዚአብሔር ጸጋ በሳቸው ላይ አድሯል። ስለዚህ መልአከ መንክራት እድሜ ከጤና ጋር ይስጥልን። የተሰጣቸው ወንድማችን አሁን ሲያደርጉ ማየታችን በእውነቱ ያየነውን እንመሰክራለን፣ የሰማነውንም እንደዚሁ እንናገራለን። ምእመናን ነገር ግን እግዚአብሔር ሕዝቡን ሊያድን በፈለገ ጊዜ ሁሉ ጊዜ መልእክተኛ ይልካል። አከል አስነስቶ ይሄን የመሰለውን ነገር ሲያሰራ ማየታችን በጣም የሚያስገርምና የሚያስደስት ነው እና ይህን የሚያሳየው ምንድነው? እግዚአብሔር እናንተንም እኛንም አልረሳንም ማለት ነው። እግዚአብሔር አልተወንም። እግዚአብሔር እንደጠፉ ይጥፉ፣ እንደታመሙ ይታመሙ፣ እንደተቸገሩ ይቸገሩ ብሎ ዝም አላለም። በማየታቸው እንደተደሰቱና የእግዚአብሔር የማዳኑን ኃይል እንደሚሰራም ጭምር እየተረዱ መሆኑን እንዲሁም ሽባ የሆኑትም እያየኑ ያለነውን በብዙ ዓመታት ሲሰቃዩ የነበሩ ወገኖቻችን ድነው እንደንበሳ ሲዘሉ እያየን ነው ያለነው። እንግዲህ እያየን አለማመን፣ እያየን ተጠራጣሪዎች መሆኑ ሌላ ኃጢአት ነው የሚሆነው። ያ ስጦታ ሰዎች በአግባቡ መቀበል ከቻሉ ይቀበላሉ። የስጦታው ባለቤት የክብር ባለቤት ይሆናሉ። የሃይማኖት ልዩነትን እንኳ ሳይኖር የተለያዩ እምነት ተከታዮች ሲድኑ ተስፋ ሲያገኙ እያየን ነው ያለችን። የጸጋ ባለቤት የሀብታት ሁሉ ባለቤት ነች። የዚች ቤተ ክርስቲያን ልጅ ስለሆኑ ነው መምህር ግርማ እያዳኑ ያሉት እንጂ መምህር ግርማ እንዲሁችን ቤተ ክርስቲያን ሳይዙ አይደለም።
የሁሉ ድውያን እየተፈወሱ ያሉት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰጣት ብቸኛ ክብርና ጸጋ በረከት ነው። ክርስቲያን አንጋፋ አባት መሆናቸውንና ቅድስት ቤተክርስቲያን ብዙ ጊዜ ሲያገለግሉ የኖሩ አባት እንቁ አባት መሆናቸውን ተራገው ቃለ ቡራኬ ሰጥተው ማርፎ በዚህ በወርሃ ሰኔ በደረሰው መከራ ለሳቸው ማሳሰቢያ ሰጠዋቸው። እሳቸውም አክብረው የመንፈስ ቅዱስ ልጆቻቸው በዓለም ዙሪያ ላሉት ቅድም እንደሰማችሁ ከ1 ሚሊዮን በላይ በአንድ ወር መካከል 3 ሆነን አካውንት ከፍተን ወደ 1 ሚሊዮን ተሰበሰበ። ግማሹ ለአባይ ግድብ፣ ግማሹ 500 ለዚህ ለተጎዱቱ በዛሬ ዕለት አበርክተውናል፣ ሰጥተውናል። ቼኩን ተረክበናል። አመስግኑልኝ። እድሜ ከጤና ጋር ይስጥልን። እዛ ሆነው ለረዱን የመንፈስ ቅዱስ ልጆቻቸው እግዚአብሔር ጸጋውን፣ በረከቱን፣ ሀብቱን፣ ጸጋውን ያድልልን። እሳቸውንም ጸጋ በረከት ሰጥቶ ረጅም እድሜ ሰጥቶ እንዲያገለግሉን አምላካችን ፈቃዱ ይሆንልን። ጋናን ማቅረብ ነው። ሰው ማስረክበዋል፣ አደራው ተወጥተዋል፣ የገዳሙ ተረክበዋል። እኔ ማስረክብ ያለው በዚህ ዜና የሚተላለፈው ነገር ቢኖር መልካም ስራን መስራት በረከት መሆኑን ነው። መልካም ስራ የሚገኘው ነገር ሁሉ ጽድቅን ነው። ሰው ለሰው በተፈጥሮ እንኳን ሃይማኖት ተጨምሮበት እንኳን የሃይማኖት ሰዎች ሆነ እንዲሁ ሰው ለሰው በጎ መስራትን መጽሐፍ ቅዱሳዊ ሕይወት ነው። ጥሩ ያደረሱ ያሉ የእሱን ቃል ሰምተው ደግሞ በሶስር የሚመሩ ያሉ ማህበራት ደግሞ በጎ ስራ ዚያር ይወደዋል። ለሰው ሕይወት መቆም፣ ለችግረኞች መቆም፣ ለተራቡት መቆም ዚያር ይወደዋል። በአሁኑ ሰዓት ያለንበት ዘመን እንደምታውቁት ኮሮና ታሪክን ይጠብቃል፣ ማንነትን ይጠብቃል፣ ሕይወትን ይጠብቃል ብለው በጎነታቸውን አድንቀውላቸው ባርከዋቸው ልጆቻቸውንም እነሱንም ባርከው ተለያይተዋል ማለት ነው። ከዚህ በተጨማሪ ብፁዕ አቡነ ጎርጎርዮስ ቤተክርስቲያኗ ስትመረቅ የወርቅ ግራም ወርቅ እንደሸለሟቸውና ካባም ጭምር ሰጥተዋቸዋል። ይሄ ሽልማታቸው ነው። ጠንቋይም አይደሉም፣ አስማተኛም አይደሉም። ይሄ የሚያወራ ሰው ራሱ አስማተኛ ጠንቋይ እሱ ነው። ይሄን ማወቅ ያለባቸው። ከዚህም በተጨማሪ በተለያዩ ስማቸውን ለማበላሸት የሚያደርጉት የማህበረ ቅዱሳን ዘመቻ በአጠቃላይ ስተት እንደሆነና ከመላከ መንክራት መምህር ግርማ ጋር መታገል አባይን በጭልፋ እንደመጽለፍ ነው ብለው አባታችን ብፁዕ አቡነ መቃርዮስ ይናገራሉ። ስለዚህ በተለያዩ ማህበራትም ይሁን በግልም ይሁን መተትና አስማት የሚሰሩ ደብተራዎችም ይሁኑ የተለያዩ ሰዎችም ይሁኑ ከመላከ ዛሬም አሉ፣ ወደፊትም አሉ። የኢትዮጵያ ሕዝብ የሚሰራልህን አታውቅም። አትንገር ብዬ ብነግረው አትንገር ብሎ ነገረው። አሁንም አሉ፣ ወደፊትም ይኖራሉ። እግዚአብሔር የፈቀደላቸው ወደዳችሁም በአጋንንት መንፈስ በውቃቤ በዛር በጥንቆላ በመተት ያላችሁ በሙሉ ተጠራርጋችሁ ውቅያኖስን ትገባላችሁ እንጂ በምንም አይነት መምህር ግርማን አሸንፋለሁ የሚል አባይን በጭልፋ ለመስፈር ነው።